ኢየሱስ ክርስቶስ ከሙታን ሲነሳ ያለማንም እገዛ በራሱ ኃያልነት ተነስቷል። ይህንን ደግሞ ያደረገ ኢየሱስ ብቻ ነው የሚል ሐሳብ ነው ያነሳው። ይህንን የመጽሐፍ ቅዱስ ጥቅስ ወዴት አድርገው ነው? ሐዋርያ ሥራ ምዕራፍ 13 ቁጥር 34 ላይ ስንመለከት ወደ መበስበስ እንዳይመለስ እግዚአብሔር ከሙታን አስነሳው ይላል። ኢየሱስን ማን አስነሳው? ራሱ ተነሳ አይደለም፣ በኃያልነት አይደለም። እግዚአብሔር ከሙታን አስነሳው። ለምን? ወደ መበስበስ እንዳይመለስ። እግዚአብሔር ባያስነሳው ኑሮ የክርስቲያኖች አምላክ እንደተቀበረ ይበሰብስ ነበር። ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው በሚል ርዕሰ ጉዳይ የምንመለከት ይሆናል። ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው? ይሄን እንግዲህ ሙሉ አዲስ ኪዳንን ማወቅ ይጠበቅብናል። ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው ሙሉ የሆነ መረጃ ለመስጠት ሙሉ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው የሚያሳዩ ክፍሎችን መመልከት ይኖርብናል። በሶስት ክፍል ከፋፍዬ ሶስት አይነት ጥቅሶችን የማሳያችሁ ይሆናል። ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው የሚያስረዱ የመጽሐፍ ቅዱስ ክፍሎችን ማለት ነው። የመጀመሪያው የምንመለከተው ጌታ ኢየሱስ ክርስቶስን አብ ከሙታን እንዳስነሳው የሚገልጹ የመጽሐፍ ቅዱስ ክፍሎች አሉ። ከነዛም መካከል አንዱ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ላይ ያለው ሐሳብ ነው። ጌታ ኢየሱስ ክርስቶስን እግዚአብሔር አብ ከሙታን እንዳስነሳው የሚያስቀምጥልን የተለያዩ የመጽሐፍ ቅዱስ ጥቅሶች አሉ። ሌላ የመጽሐፍ ቅዱስ ክፍሎች ላይ ደግሞ ለምሳሌ ሮሜ ምዕራፍ 1 ቁጥር 3 እና ቁጥር 4 ላይ እንደዚሁም ሮሜ ምዕራፍ 8 ቁጥር 11 ላይ ደግሞ ስንመለከት ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ እንደሆነ እንመለከታለን። በመቀጠል ደግሞ ጌታ ኢየሱስ ክርስቶስ ራሱ ስለ ራሱ ሲናገር ምን አለ? ሌላ ጥቅሶችን እንመልከት። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 እና ቁጥር 18 ላይ ስለ ራሱ ሲናገር እንደዚህ አለ። ቁጥር 17 ጀምሮ ያለውን ሐሳብ አነበዋለሁ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህም አብ ይወደኛል፣ እኔም በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትምና ላኖራት ስልጣን አለኝ፣ ደግሞም ላስነሳትም ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ የሚል ሐሳብ ጌታ ኢየሱስ ክርስቶስ ያነሳል። ነፍሴን በገዛ ፍቃዴ ወይም ደግሞ በራሴ ላኖራትም ላነሳትም ወይም ነፍሴን አሳልፌ እሰጣለሁ እንዳለው ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የሚናገረን ነፍሴን ላኖራትም ላነሳትም ስልጣን አለኝ እያለ ጌታ ኢየሱስ ክርስቶስ ራሱን የማንሳት ስልጣን እንዳለው እንደሚችል ራሱንም እንደሚያነሳ ሲናገር እንመለከታለን። በተጨማሪም ደግሞ ዮሐንስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ እስከ 22 ያለውን ሐሳብ ደግሞ ብንመለከት